هدالو إرتراوي يعربالو تدمنيانا يعربالو 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 ሰላም ጤና ይስጥልኝ ተመልካቾቻችን በአማርኛ ፕሮግራም የሚቀርብላችሁ በሳምንት አንዴ አርብ በዚህ ሰዓት የሚቀርብላችሁ በኤሪፒኤም እና ከአድማስ ፎርም ጋር በመተባበር እናዘጋጅላችሁ ፕሮግራም ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው እናመሰግናለን አቶ ካሊድ እንግዲህ እንኳን ደህና መጣ ሰላም ነው ጾሙ እንዴት ነው ያው እሁድ ረመዳን ስለሆነ ኢድ ማለት ነው ኢድ ስለሆነ ኢድ ሙባረክ ላለው አስቀድሜ ማለት ነው Thank you ፊልሞን ሁሉም ሰላም ነው እንዳልከው የረመዳን ወር አልቆ ወደ ኢድ ምንገባበት ነው አሁን እግረ መንገዴ ከዛ በፊት ተከታታዮቻችንም ስለማንገናኝ እግረ መንገዴ ኢድ ሙባረክ ማለት ወዳለሁኝ አንተም እንኳን ደህና ሰነበትክ አመሰግናለሁ እኔም ለተመልካቾች ኢድ ሙባረክ ላለው እንዴት ነው ምን አለ አዲስ ነገር በኤርትራ በኩል እንቅስቃሴዎች ሲታዩ ከርመዋል ሰንብተዋል አቶ ኡስማን ሳልህ ጥሩ ስራ ያገኙ ይመስላሉ ደብዳቤውን እንግዲህ እያያዙ ወደ ሳውዲም ሆነ ወደ ሌላ አካባቢ ወደ ግብጽም እንቅስቃሴ ስናይ ሰንብተናል ከምን የመነጨ ነው ዲፕሎማሲ ለማስተካከል ምስሉ ለማስተካከል ያደረጉ ያሉት እንቅስቃሴ ውጤታማ ይሆናል ብለ ታስባለህ ምን አለ አዲስ ነገር እዛ ዙሪያ ላይ በጣም ኢምፖርታንት የሆኑ ነገሮች ዲቨሎፕ ያደረጉ ነው ማለት የኢሳያስ ስርዓት ህግደፍ ለመጀመሪያ ጊዜ የዲፕሎማሲን ጥቅም ተረድቶት እዛ ላይ ስራ መስራት እንዳለበት አምኖ ኤርትራ ውስጥ ያሉ ዲፕሎማቶችን ሰብስቦ ይልኝ ይወቁልኝ እኔ የኢትዮጵያ ጉዳይ ውስጥ ጣልቃ አልገባም መሬቴ ላይ ነኝ ያለሁት ኢትዮጵያ ምክንያት ሰበብ ፈጥራ ልትወረኝ ነው እንዲህ ስማችን ያጥላሉት ነው የሚል ስራ ያሰሩት አለ ውጭ ጉዳይ ሚኒስትሩ ሁሉም የውጭ አምባሳደሮችን ሰብስቦ ይሄን አይነት ስራ የባድሜ ጦርነት ጊዜ ብቻ ነው አንዴ የተደረገው ከዛ በኋላ ምንም የተደረገ ነገር አልነበረም ሲያጣጥላቸው የነበረውን ዲፕሎማሲው ምዕራብ ዓለሙ ምን ይሰራል ምን ሲል የነበረው ስራ አሁን በዛ ብቻ ላይ ዝም አላለም ከዛም አልፎ የውጭ ጉዳይ ሚኒስትሩን ወደ ሳውዲ አረቢያ አስልኮ ደግሞ በሳውዲ አረቢያ በኩልም ሊፈጠር የሚችለው ጫና ካለ እሱም ሳውዲ አረቢያ ምክትል ፎሬን ሚኒስትሩ ወደ ኢትዮጵያ ልከውም ከኢትዮጵያ መንግስት የሳውዲ ተወካዮችም ተነጋግረው ያው ችግሩ ምን ደረጃ ላይ እንደደረሰ ምን ያህል አሳሳቢ እንደሆነ ለስርዓቱ ያን ያህል ወደ ዲፕሎማሲ እንዲመለስ ያደረገው ኢሚነንት የሆነ ሪስክ የሚመጣ ማይቀር ሪስክ እንዳለ የታየው ይመስላል ስርዓቱ ስለዚህ በዛ ስጋት ተነሳስቶ ይሄን ጉዳይ አስቀድሞ አሳውቆ መቆየት ነገሮች ከቁጥጥር ውጭ ቢሆኑ ይሄ ነገር እኔ ከመጀመሪያውም ያረጋጉት ነገር አልነበረም መሬቴ ላይ ነበርኩኝ ይሄ በእኛ ላይ እየተደረገ ያለው ነገር እኛ ፕሮቮክ አላረግነው እንዲሁ በእኛ ላይ የታወጀ ጦርነት እንጂ እኛ ለጦርነቱ መነሻ ምክንያት አይደለንም የሚለውን ሐሳብ ለመናገር ተብሎ የመጣ ይሆናል ግን ትልቁ መልእክቱ ህግደፍ ወይም የኢሳያስ ስርዓት ወደ ዲፕሎማሲ ዓለም ተመልሶ ዲፕሎማቶችን አነጋግሮ የታሉ ናቸው ምን የሚያደርጉ ናቸው ሲላቸው የነበረ እሱን ቀርቶ ነው ስሙልኝና ነገ ጧትም የምታስፈልጉኝ ጊዜ እየመጣ ነው ካሁኑ ኢትዮጵያን ያደረገችው ያለችው ነገር ትክክል እንዳልሆነ መናገር አለባችሁ በጋራ ለሁለታችን እንደዚህ ብላችሁ ስማችን ባንድ ያታንሱት ይሄ ክሊርሊ ኢትዮጵያ ኢንተርናሽናል ህግ እየተላለፈች ነው ብሎ ሀተታም አስነብቧል አሁን እንደዛ ሲያደርግ ስርዓቱ ሀፍረት የለውም እንጂ ከዲፕሎማቱ ዓለም የወጣው ከምዕራብ ዓለሙ የራቀው ኤርትራ ውስጥ ከህግ ውጪ ያለ ህገ መንግስት ጋዜጠኞች አስሮ
የመንግስትን ግማሽ ያክል አስሮ እንደዛ አርጎ የአሜሪካን ኤምባሲ ሰራተኞች የነበሩ አስሮ ከዩሮፕ የሄዱ የዩሮፕ ዜግነት ያላቸው የኤርትራ ትውልድ የሆኑ አስሮ ያ ሁሉ ሰው ልቀቃቸው የሰው መብት አክብር ህገ መንግስትን ተግብር ሲባል የት ያሉ ናቸው እነዚህ ሲላቸው የቆየ ነገር ሲላቸው የቆዩ አገሮች አሁን ኑና ታደጉ ኑና ኢትዮጵያን ልትወረን ስለሆነ አስጥሉን የሚለው ነገር ይሄደ ባንድ በኩል በሌላ በኩል ደግሞ ለስርዓቱ ደጋፊዎች ምን ይላቸዋል አይ ነገ ጧት ኢትዮጵያ ውስጥ ልንገባ ስለምንችል ያኔ እዛ ገብተን ለምናረጋው ነገር ዓለም መናገር እንዳትችል አስቀድመን እንዲያረግን ነው የሚለው መልእክት ደግሞ ለደጋፊዎቹ በእንደዛ ያስነብባል በእንደዛ መልእክት ይልካል ስለዚህ ስናየው ግን ነገሩ ኢሚነንት የሆነ ወደ ጦርነቱ እየተቃረበ ይሄደ እንደሆነና የሥርዓቱ መደናገጥና የሥርዓቱ ስጋት ምን ያህል እንደደረሰ ማሳያ ነው እንዳልነው ደግሞ ነገ ጧት ኑና ታደጉኝ ሊል ከሆነ አስቀድሞ እንደዚህ ያሳልፎ መቆየት ስላለበት ለዛ ተብሎ የተደረገ ይመስላል እንደገለጽከው ስርዓቱ እንግዲህ ቁመናው ይሄን ጦርነት የሚያስተናግድበት ሁኔታ እንደሌለ ነው ምረዳው እኔ በተለያዩ ምክንያቶች አንደኛ በሞራል ሁለተኛ ህዝብ የተጨቆነ ለ34 አመት የተጨቆነ ህዝብ አለ የተፈጠረው ይፈጠር የሚል ስሜት እየተፈጠረ እንዳለ ነው ያለኝ መረጃ በወታደር በኩልም ምንም አይነት ውጊያ የማድረግ ፍላጎት እንደሌለ እንግዲህ ይሄ ስርዓት ኤርትራን ከተቆጣጠረ በኋላ 7 ያለ ሳውዲ በስተቀር ከጎረቤት አዋሳኝ አገሮች ጋር በተለያዩ ምክንያቶች ውጊያ የተዋጋና ጭራሽ የሚያዋሱኑትም ከሶማሌም ጋርም ወታደር እየላከ ችግር ፈጣሪ መሆኑን ይታወቃልና ይሄን ሁሉ ሰብሰብ ብሎ በማድረግ አሁን አልከው ነገር እርዱኝ አይመስልም እኔ ውጊያ አልፈልግም ግን ልዘመት ነው ልወረር ነው ሉዓላዊነቴ ሊነካ ነው እሱ 2022 የነበረ በኢትዮጵያ ሲቪል ዋር ላይ ድንበሩ ተሻግሮ እስከ አክሱም አድግራት እንደታየና ቃለን ይሄን ሁለቱ እንዴት ነው ምናስተርቀው ወራሪ ኃይል እንዴት ነው በዲፕሎማሲውም ሊቀናው የሚችለው ማለት ነው ተወረርኩ ልወረር ነው የሚለው ማለት ነው ትልቁ ነገር አሁን ምንድነው ዋናው መሰው ማየት ያለበት አንደኛ የአልጀርስ ስምምነቱ በሁለቱም ሀገሮች ተግባብተው የፈቱትና ተግባር ላይ የተገበሩት አይደለም በጦርነት ጊዜ የተቆጣጠራቸው አካባቢዎች እነዚህ በአልጀርስ መሰረት የኛ ናቸው ገብተናል እዛ የነበረው ህዝብ ካሁን በኋላ ኤርትራዊና በእንደዚህ ይሄዳል ካልሆነ ደግሞ መሄድ ይችላል ከዚህ ብሎ የዩሮፕ አካባቢ ያመጣው ነገር በቪዲዮም ጭምር የተለቀቀ ነበር ሰው ያየው አሁን ኢትዮጵያ ሌላ ችግር ከኤርትራ ጋር ለመፍጠር ወይም ደግሞ ጦርነት ለመጀመር ብቁ የሆነ መረጃ ሰጥቷቸዋል እኔ መሬቴ ላይ ነው ያለው ያለ የተኛው መሬት ከጦርነት በፊት ወደ ነበርክበት ቦታ ተመለስ ከዛ የአልጀርስ ውል እንነጋገር ሊባል ነው አይ ያዝነውማ አንለቅም ሊል ነው ያዝነው አንለቅም ይዘነዋል በዛ ከሄዳችሁ ሂዱ ካልሄዳችሁ ግን የፈለጋችሁ ጦርነት ማወጅ ትችላላችሁ ከተባለ ወደ ጦርነት ይገባል ያ ደግሞ የሚያዋጣ አይደለም አሁን ራሱ ችግር ውስጥ ያስገባ ያለው ስርዓቱ የአልጀርስ ውል ስምምነት ያኔ በተዛማጅ ደህና ግንኙነት ያለው ከአብይ አህመድ ጋር ማስተግበር ይችል ነበር አሁንም ራሱ የዓለም ማህበረሰብ ትንሽ እንኳን ሊረዳው ከሆነ ይሄ ሌላ ጦርነት እዚህ አካባቢ ሊፈጠር የሚችል ችግር ስለሆነ የአልጀርስ ስምምነቱ እንዲተገበር አብይ አህመድ ሙሉ ለሙሉ ተቀብለናል ያለበት ሁኔታ ነበር ውሳኔው በዛ መሰረት ተተግብሮ ተወስኖ መሄድ ነበረበት ያ ግን ዝም ብሎ ተደፋፍነ ይሄድና ስርዓቱ ይዞት ቁጭ ብሎ መሬቴ ላይ ነኝ ያለው ይያለ ነው አሁን አብይ አህመድ ጦርነት ከፈለገ አይ በጦርነት ያስቆ አካባቢ ለቀውጣና ከዛ በኋላ ስራጀሱ ሁሉ ይልባዋል ነው እንደዛ ደግሞ ስርዓቱን እሺ ላይ ሊላ አይችልም ይሄ ወደ ጦርነት ይመራል ስለዚህ አስቀድሞ እኔ መሬቴ ላይ ነኝ ያለውት ብሎ መግለጫ ማውጣቱ እንደዛ መግለጹ ያቁታል ደግሞ እነሱ ስንት አመት በክርክር ያቆየ ነው ያ ነገር በሰላም ፈትቶ ብሎ ነው አብይ አህመድ የኖብል ሽልማት እስኪሸለም የደረሰው
ያቺ የኖቤል ሽልማት ሌላ ደግሞ የጦርነት ሽልማት ቀይሮ በዛች ምክንያት ራሱ ሌላ ጦርነት ሊከፍት ነው። ምክንያቱም የአሰቡ ጉዳይ ብዙ ነገር ተንጫጩበት እንደ ሶማሊላንድ የሳውዲ አረቢያ እዛ ላይ መግባት ትንሽ ያ ነገር ዲፊዝ ያደረገው ይመስላል። የአሰብ ጉዳይ ምንም እንኳን ለዘለቄታው የተውት ነገር ነው ባይባል ረገብ ብለዋል። ግን አሁን የሳውዲ መዛ ላይ መግባትና ምን እንዳልዋቸው ሳውዲዎች አናቅም። ግን ያንን ቶን ከአሰብ በኩል የነበረው ተንመጥቶ አሁን ወደ ትግራይና ኤርትራ ጋር ከመድረሳችን በፊት በትግራይ በኩል ያለውን ነገር እናጽዳም የሚመስል ነገር ወደዛ ያዞር ይመስላል። አሁን በአፋር ክልል በኩል ወደ ትግራይ እዛ መጥቶ ሪፕሬዘንታቲቭ የሚሆን ፕሬዚደንት መምረጥ የኢሜይሉ ጫጫታ እየመጣ ያለው ነገር መጀመሪያ አንዳቸው ካንዳቸው መለየት ወይም ደግሞ ነገ ጧት ከጀርባ ዞረው እንዳይወጉን እኛ ከኤርትራ ጋር ስንዋጋ አብረው ተመሳጥረው እንዳይወጉን ስለዚህ ብሎ ጦርነቱ ሌላ ጦርነት ትግራይ አካባቢ የመፍጠር ሂደት እንዳይሄድ የሚያሰጋ ነገር ዲቨሎፕ ያደረገ ነው። ስለዚህ ኤርትራ ያለው ስርዓት ደግሞ እንደዛ ከተደረገ ዝም ላይ ነው ነግረዋል። ኦሬዲ በሰሎሞን ድራር አድርገው ብለዋል። አሁንም የትግራይ ህዝብ ችግር ከመጣበት ከጎኑ እንሆናለን። ያው ፖለቲክስ ስለሆነ ህዝብ ነው የምትለው ሄደ ጨፍጭፈው የመጣውን ህዝብ ችግር ከደረሰበት አሁንም ከጎንነን ማለት ምን ማለት ነው? ስለዚህ ይሄ ለአብይ አህመድ መልእክት ይሰጣል። አሁን ሄዶ ቀጥታ ከኤርትራ ጋር ቢዋጋ ከጀርባ በትግራይ በኩል ልወጋ ይችላል ብሎ ሊያስብ ነው። ስለዚህ ይሄን ነገር ወደ ጦርነቱ ከመግባት በፊት እየተደረጉ ያሉ ነገሮች ካሁን በፊት ሲደረጉ የነበሩ አይነቶች ናቸው። አሁን ግን ለየት የሚለው አሊያንሶቹ ተለያይተዋል። እነ ሳውዲ ከኤርትራ በኩል መርዳት ሲጀምሩ እነ ኢማራት ከኢትዮጵያ በኩል እና የነ ኢማራት እና ሳውዲ አካባቢው ኃይለኛ ሆኖ መውጣት ሽኩቻ ደግሞ ያው የማን ግሩፕ አካባቢውን ተቆጣጣረ ወደሚለው የአሊያንስ ጦርነት ሊወስደን ይችላል ባይኔ። ስለዚህ ያልከውን ነገር ትክክል ነው። ይሄ ስርዓት አሁን እየተፈጠረበት ያለው ጫና ጦርነቱን መቋቋም አለመቻሉ የያዝኩት ነገር የለም መሬቴ ላይ ማለቱ ይሁሉ ስጋት ተፈጥሮበት ነው። ያንን ስጋት ግን የሚያረግብበት መንገድ ከሳውዲ በኩል የሆነውን የአሰብን ነገር የሆነ ነገር አደረግን ብሎ ሲረጋጋ በሌላም በኩል እየመጡበት ነውና የሚመስለኝ በዚህም በዛ በጦርነት ነው የምንፈታው የሚል አቋም የተወሰደ ይመስላል። ዓለም ደግሞ በሌላ ጉዳይ ላይ ቢዚ ናት። አሁን ማለት የሚድል ኢስት ጉዳይ የፍልስጤም የእስራኤል ጉዳይ አለ፣ የኢራን የየመን አለ። በዛ መሄድና ታሪፎቹ የትራምፕ አካባቢው ጋር ያስገቡት ሽኩቻ አለ። ካናዳም ከዩሮፕ ጋር ዩሮፕም አገንስት ትራምፕ የሄድበት ያለውን መንገድ ስታየው ዓለም በራሷ ጉዳይ ላይ ቢዚ ሆናለችና አሁን ተመልሰው ሄደው አይ የኢስት አፍሪካው ችግር መፍትሄ እልባት እናገኝ ማይክ ሐመር የታለ ወይም ደግሞ እሱን የሚተካ ሰው የታለ ብለው ነገሩን የሚያዩት አይሆንምና እሱ ደግሞ ሌላው ለጦርነቱ መነሳ መጀመር ምክንያት ይመስለኛል። ኦኬ ማይክ ሐመርን ካነሳ ቀር እንግዲህ በዛ አካባቢ ላይ ዛሬ ስቴት ዲፓርትመንት ያወጣው እንትን አለ ሴክሬታሪ ሩቢዮ በአብይ አህመድ ከጠቅላይ ሚኒስትር አብይ አህመድ ጋር የስልክ ግንኙነት እንዳካሄዱ የሚገልጽ ጽሁፍም አንብበናል እና ምንድነው ይሄ ጉዳይ ለኢሳያስ ምን ያህል አስጊ ነው? ይሄ ነገር በጣም ትልቅ ስጋት የሚፈጥር ነው። አንደኛ ሩቢዮ የሚባለው ሴክሬታሪ የኤርትራን ጉዳይ በደንብ የሚያውቅና የኢሳያስን ነገር በደንብ የሚያውቅ እሱ ብቻ ሳይሆን እሱ ዙሪያ የሚሰሩት ሁሉም የኢሳያስ መኖር ለአካባቢው ትርምስ ትልቅ ሚና እንዳለው የሚያውቁና ይሄ ደግሞ እንቅልፍ የሚነሳው ነው። ኢሳያስን እንቅልፍ ይነሳዋል ብዬ ነው የማምነው። ምክንያቱም ያሉትን እንደበፊቱ ስለ አካባቢው ምን መጀመሪያ አስቀድሞ ከኬንያው መሪ ጋር ነበር የተነጋገረው ስለ ሆርን ኦፍ አፍሪካ ኢሹምን። አሁን ደግሞ ከአብይ አህመድ ያሉት ምንድነው? ያ ሁሉ ነገር ተረስቶ በነ አትሊስት በዲሞክራሲ ጊዜ በማይክ ሐመር ጊዜ አብይ አህመድ እኩል ከትግራዮች ጋር እኩል ከሌሎች ጋር ያየ እንደሌላው ፓርቲ እኩል ያየ ነበር የሚናገረው። አሁን ግን ኮምፕሊትሊ የፕሪቶሪያውን ነገር ቀርቶ ሙሉ ለሙሉ ምን እየተባለ ነው? ባይላተራል ሪሌሽንሺፓችንን ማጠንከር እንዴት እንችላለን? የጋራ ፕራዮሪቲያችን ደግሞ እንዴት አብረን መስራት እንችላለን? ያ ደግሞ
ስቴቢሊቲ የአካባቢ ስቴቢሊቲ እና የሆርን ኦፍ አፍሪካ ስቴቢሊቲ የጋራ ኢንተረስት ምን ማለት ነው? የጋራ ኢንተረስት የጋራ ፕራዮሪቲ ምንድነው? የአልሸባብ ጉዳይ ሊመጣ ነው እዛ አካባቢ፣ የኢሳያስ ጉዳይ እዛ አካባቢ ትርምስ ሊመጣ ነው። ኢትዮጵያን ደግሞ ቅድሚያ የምናደርገው አለ ያው የኢትዮጵያ እድገትና የኢትዮጵያ ሰላም እዛ ላይ ደግሞ አብረን እንሰራለን፣ ለዛ ደግሞ ያው ከጎናችን እንቆማለን ነው። ይሄ ማለት የስርዓት አሁን ያለው የመጣው የትራምፕ ስርዓት ሙሉ ለሙሉ ከአብይ አህመድ ጋር የጋራ ስራ ለመስራት አጀንዳ ይዘው እየተንቀሳቀሱ ነው። አሁን እዛ ላይ አስቀድሞ ስርዓት ለውጥ ኤርትራው ስርዓት ለውጥ ያስፈልጋል ሲል የነበሩ ሰዎችም ያሉበት ነው አሁን ስቴት ዲፓርትመንት። ስለዚህ ይሄ ዛሬ ወጣው ዛሬ አሁን ከትንሽ ሰዓታት በፊት ነው የወጣው ይሄ ፕሬስ ሪሊዙ። ከአብይ አህመድ ጋር ተነጋገሩ ማለት ሪሰንት ዲቨሎፕመንት ተሰጥቷቸዋል። ከዛ በፊትም ከነዚህ ሰዎች ጋር ያው ጀነራል ጻድቃን ሄደው እንደተገናኘና እዛ እንደነበረ ያው በዜናዎች ሰምታቸዋል። ስለዚህ የሆነ ያለው ዲቨሎፕመንት ከዛ በኩል ይነገራቸዋል። አሁን ደግሞ ከዚህ ቀጥታ ከአብይ አህመድ ጋር የሚነጋገሩት ነገር መፍትሄው ምንድነው ወደሚለው ከተከደ ሁሉም አብይ አህመድም ኢሳያስ ስጋት ነው ኢትዮጵያን ሊያተራምስ ነው ሊባል ነው። ኢትዮጵያን አሁን ሁሉ የምንለው ነገር እዚህ ላይ የመጣ ነው። ምንድነው አሜሪካ የኢትዮጵያ ስቴቢሊቲ የሆርን ኦፍ አፍሪካ ስቴቢሊቲ ቤዝ አድርጋ የምታየው ኢትዮጵያ ነው። ስለዚህ የአልሸባብ ችግር ምን ጉዳይ ላይ ኢትዮጵያ እዛ አካባቢ ለተወሰኑ አመታት የአሜሪካን ኢንተረስት ጥሩ አድርጋ እየጠበቀች እየሄደች ነበር ተብሎ በኢህአዴግ ጊዜ የነበረውን ሁኔታ ግምት ውስጥ በማስገባት አሁንም እንደዛ አይነት ፋቨራብል ኮንዲሽን እየፈጠሩለት ነው። ያ ዝም ብሎ የመጣ አይመስለኝም። ከእስራኤልም ጋር ጠበቅ ያለ ግንኙነት አድርገዋል፣ ተፈራርመዋል። ውር የኢሪጌሽን የኤነርጂ የዋተር ምን የሚል ያ ደግሞ በግብጽ ላይ ጫና ለመፍጠር ተብሎ የሚደረግ ነው። ሌሎችም እዛ አካባቢ የሚፈጠሩ ነገሮች አሉ ከጊዜ በኋላ ስንሰማቸው የሚያስገርሙ ነገር እነ ግብጽ እነ ጆርዳን እንቢ ያሏቸው የእስራኤል የፍልስጤም የጋዛ ሰዎችን ተቀብሎ ማኖር ወደዛ ደረጃ ድረስ የሄደ ግንኙነትና ንግግር ከኢትዮጵያ መሪ ጋር የሚደረግበት ሁኔታ ያለ ይመስላል። ስለዚህ አሜሪካኖች ሄደው የነሱ ኢንተረስት እዛ አካባቢ ሊያስፈጽምልን ይችላል ብለው መርጠው ከሱ ጋር ወደ አንድ የጋራ አሁን ይሄን ነገር እንዴት እንደሚያራግቡት ከኢትዮጵያ በኩል ታያለ። ትልቅ ትርጉም ያለው ስቴት ዲፓርትመንት ደውሎ እንደዚህ ብሎ በጋራ ያው አላማቸውን ሐሳባቸውን እንጋራለን በጋራ ኢትዮጵያን ሰላም ያላትና የበለጸገች እናረጋለን ብሎ ከስቴት ዲፓርትመንት እንደዚህ ፕሬስ ሪሊዝ ማውጣት ማለት ዲፕሎማቲካሊ ትልቅ ጌይን ነው። በዛ ያክል ደግሞ ለኤርትራ ስጋት ነው የሚፈጥረው። ስለዚህ ይሄ አሁን የወጣው ነገር ለአብይ አህመድና ለሱ ደጋፊዎች ምን ያህል እንደሚያራግቡትና ምን ያህል ስለዛ ጉዳይ ዜና እንደሚሰሩበት አሁን ቅርብ ጊዜ ኦሬዲ ታያላ። ይሄን ያወራንም ፖስት አርጎት ይሆናል ኤክስ ላይ። ኦኬ ይሄ ማለት ትልቅ ነገር ነው። ያው አሜሪካ ከጎናችን ናት የሚለውን መልእክት ለማስተላለፍ ተብሎ የሚወጣው አሜሪካም እንደዛ ብላ መግለጿ ያን ያህል ለኢትዮጵያ ከጎኗ ሆና ለመሄድ ሐሳብ ይዛ ተነስታለች ማለት ነው። ስለዚህ አሁን በዚህ ሁኔታ ላይ አስበው አንተ የትግራይ መሪዎች የፕሪቶሪያው ምኑ ከምን ተነሳ እዛ አካባቢ የለም። ስለዚህ ምናልባት የጻድቃንን ስራ ደግሞ እዛ ሄደው የተሰራው ነገር ካለ በዛ በኩል ምናልባት ስቴቢሊቲው ትግራይ ላይ ጦርነት ሳትከፍቱ ከትግራይ ጋር የነበረውን ውሉ ተግብራችሁ የሚል ጫና የሚመጣ ከሆነ እናያለን። ግን ከናካቴው ፕሪቶሪያው ለሚባል ተነሳም ምን አልተነሳም ባይላተራል ሪሌሽንሺፕ የአካባቢውን ስቴቢሊቲ መጠበቅ ደግሞ የኢትዮጵያ እድገትና ብልጽግና የጋራ አጀንዳ ፕራዮሪቲ አድርጎ ሁሉም የሚባሉት ነገር አብይ አህመድ ከዛ ከነበረበት ጫና አውጥቶ እንደ አንድ ሪጂናል ኃይል ያለው መሪ ሆኖ እንደ አጋር ሆኖ አብረን እንሄዳለን የሚል ነገር ሲመጣ ይሄ ትልቅ እፎይታ የሚሰጠው ነገር ይመስለኛል። አብይ ለኢሳያስ ደግሞ ሳይተኛ የሚያሳድረው ነገር ይመስለኛል። ይሄ እንቅልፍ ያሳጠዋል አዳሉ መንግስት ያው የታወቀ ነው። በመቀጠል ወደ ጎረቤት ሀገር ሱዳን አዲስ እንቅስቃሴዎች ይታያል። ቅድም የጠቀስካቸው አሰላለፍ ነበር እንግዲህ ኢማራት
ከፌደራል መንግስት ጋር ሳውዲ ደግሞ ከኢሳያስ ጋር የሚመስል ነው። እነዚህን ሰዎች ደግሞ በመሬት ሱዳን ደግሞ እናገኛቸዋለን በተለያዩ መልኩ ማለት ነው። ውጊያው አልተዛዘመም፣ አልተቋጨም፣ ገና ቀጣይ ነገርም ይመስላል። ግን በአሁን ሰዓት የበላይነት ይዞ እየቀጠለ ያለ የአልቡርሃን ሰራዊት እንደሆነ ኤርፖርትን በመቆጣጠር ቤተመንግስት ባለፈውም በመቆጣጠር እንግዲህ ድሎችን ወደፊት እያስፋፋ ይገኛል ማለት ነው። እዚህ ጋር የማንዋ ሄሜቲ ሰራዊት ተሸነፈ ነው የምንለው ወይስ በጀርባ ሆነው ኢንቨስት የሚያደርጉት ይህን ውጊያ ኢንቨስት የሚያደርግ የነሱ ሽንፈት ነው እዚህ ላይ የሚታየው? በምንድን ነው ሊገለጽ የሚችለው? ይሄ ካርቱም ላይ የተደረሰው የአልቡርሃን ኃይል ከጎኑ ድጋፍ እንዳለው ያው በግልጽ የሄሜቲ ግሩፕ ሲገልጹ ነበር። የጦር ጀቶች የግብጽ እየደበደቡ ነው፣ የኤርትራ ሰራዊት የትግራይ ሰራዊት አብሮ እየተዋጋን ነው የሚል ክስ እየመጣ ነበር። ጠንከር ሲልባቸው ኤርትራ ውስጥ የሰለጠኑ 6 ግሩፖች ነበሩ። የዚህ የከሰላና አካባቢው ሰዎች የምዕራብ ሱዳን ሰዎች እነሱን አሰልጥነው ወዳስገቧቸው ካሁን በፊት በዜናም ገልጸን ነበር። ስለዚህ ይሄ ነገር የሴንትራል ገቨርንመንቱ በዛ በሚሊታሪ ኃይል መያዝ አለበት፣ በአልቡርሃን ነው መያዝ ያለበት፣ ሚሊታሪው ተመልሶ አገሩን ማረጋጋት አለበት የሚል ያው የህግደፍ መሪ ኢሳያስ በኢንተርቪው ያለው ነገርና ሙሉ ለሙሉ እነሱ እንደሚደግፍ የተናገረበት ሁኔታ ነበር። ያኔ ብለናል እንደዚህ ካለ እስከ ሰራዊት ማስገባት ሊደርስ ይችላል። ይሄን ነገር ሊቀይረው ሊሄድ ይችላል። ያ ደግሞ on the field underground የፈጠረው ነገር አይተናል። ሄሜቲም ገና ከሱዳን ወጥቶ አሁንም ኃይሉን አደራጅቶ በጫድ ሊመጣ ነው ተብሎ ከነሱ ጋር ገና ክርክር ውስጥ ገብታለች ሱዳን። ኤርፖርታችሁን ልንመታ ነው ሲሏቸው የዛ ሀገር መሪ ደግሞ አይኛም በፖርት ሱዳንም ካርቱምም ኤርፖርት ልንመታ ነው ይያሉ ነው። ስለዚህ ነገሩ ሌላ ሀገር ላይም አሁን ተያይዘዋል ማለት ነው። ስለዚህ እንዳንተ ኤርፖርት ውስጥ የሚገባ ለሱዳን መንቻ የሚመጣው ነገር ሁሉ ልንመታው ነው ያሉበት አለ። ስለዚህ የነ ኢማራት በእንደዛ የነ ሳውዲ ግሩፕ መሸነፍ ሱዳን ላይ የሚያመጣው ጫና ኢትዮጵያ ላይ ሌላ አካባቢ ላይ እንዳይደገምና ኢማራት እዛ አካባቢ የሚኖሯት አሊያንስ ወይም አብሮ የሚሰሩ ሀገራት እንዳያንሱ የኢትዮጵያውን ነገር ጠንከር አድርገው ሊይዙት ነው ማለት ነው። ምክንያቱም ኢትዮጵያ ውስጥም ለውጥ ከመጣና ኢትዮጵያ ላይ የነበራቸው እድል ካጡት እዛ አካባቢ የነበረውን ሁሉ እናጣዋለን ብለው ሊሄዱ ነው ማለት ነው። ስለዚህ እየተፈጠረ ያለው ነገር ስጋት የሚፈጥር ነው። የአካባቢ ኃያላን ሀገራት ይሄዱ አሁን ስቴት ዲፓርትመንት በዛ ደረጃ መግባቱና ማለቱ እነሱንም ማሰማት ስለሚችል ኢማራቶችንም ሳውዲያዎችንም ማስተጋገስ ይችላል። እንዲያጣርጉ ይሄን አካባቢ ጦርነት ላይ ነን የመን ምን ተብሎ አይፈልገው ደግሞ የመን ላይ ለሚያደርጉት ጥቃትና ውጊያ የሳውዲ እርዳታ ያስፈልገናል። ሳውዲ ደግሞ በዚህ ያስፈልጋል። አሰብ አካባቢ ከተባለ ደግሞ ሌላ ዲፕሎማቲክ ላይ ደግሞ ሊፈጥሩ ይችላሉ ከኤርትራ ጋር። ስለዚህ የሆነ ያለው ነገር አሁን ሱዳን ላይ የነ ግብጽ የነ ሳውዲ አረቢያ አሊያንስ የኤርትራም ያለችበት መሬት ላይ አንድ ሪያሊቲ ፈጥሮ እነ ሄሜቲን ከነበሩበት እንዲወጡ አድርጓቸዋል። አሁን ይሄ ግን ጊዜያዊ ነው ወይስ ለዘቀለቄታው በእንደዛ ይሄዳል የሚለው ደግሞ ሌላ ትልቅ ጥያቄ የሚጨምር ነው ማለት ነው። አመሰግናለሁ አቶ ካሊድ፣ በጣም አመሰግናለሁ። ፕሮግራማችን ወደ መቋጨት አካባቢ ነው። 7-8 ደቂቃ አለን። በስተመጨረሻ እንግዲህ በአጠቃላይ በዚህ ሁኔታ ላይ የትግራይ ሁኔታም አለ። የትግራይ ሁኔታ ሰፋ ያለ ጊዜ የሚጠይቅ ነው እንጂ በ10 ደቂቃ ውስጥ የሚጨርሰው ጉዳይ አይደለም። ግን በኢሜል ምረጡ የሚል በፌስቡክ ያየነው ጽሁፍ ነበር። እሱን ተከትሎ ደግሞ ብዙ አይነት ግብረ መልስ ነበር። እዛ ላይ ያለህን አስተያየት ልስማና ከዛ ፕሮግራም በቀልድ በኩል ጀምረን ወደ ቁም ነገር እንድንሄድ ያው ሰው ጧት ሲነሳ መቀሌ ኢንተርኔት ካፌዎቹ ኢሜል በ200 ብር እናስከፍታለን ብለው ለጥፈው ነው ያደረጉት። ምክንያቱም አሁን ምን ማለት ነው ይሄ? አሁን በኢሜል ማለት ስንት ፐርሰንት ነው? 14% ነው 15% ነው ኢንተርኔት ተጠቃሚ ትግራይ ውስጥ የሚል አንብቤ ነበር የሆነ ሪፖርት።
አሁን ያ እውነት ከሆነ ሌላውስ ምን ማለት ነው መልእክቱ? ግልጽ እኮ ነው። ወጣቱ ኢንተርኔት ተጠቃሚው የሚመርጠው የድሮ የህወሓትን መሪዎችን አይደለም፣ አዲሶችን ወጣቶችን ይመርጣል። እኛ ደግሞ የምንፈልገው ኢሜይል ላይ ስሙ ስታስገባው ለኢሜይሉ የማይረዝምበት አዲስ ወጣት መንፈስ ነው የምንፈልገው ነው። ስለዚህ በዛ መልኩ ያሉት ነገር አንደኛ እሱ ነው ትልቅ ነገር። ከዛ በኋላ የጻፍኩት ነገር ነበር ፌስቡክ ላይ አንድ ትንሽ ቴክስት ናት። ምን ብዬ ጽፌ ነበር? እርስ በራስህ ያን ያህል ከተናናቅ ሌላው ለምን ናቀም ብለህ መናነድ የለብህም። ምክንያቱም አንተ ያንተን አካል እንደዛ አጣጥለህ ንቀህ ስታወራ እንዴት አድርጎ ነው ሌላ ሰው ሩቅ ያለ ባዳ መጥቶ አንተን ከፍ ሊያደርግ የሚችል? ኦኬ። ስለዚህ በኢሜይል ብሎ ማለት አንደኛ የመወሰን ሂደቱ እንደዛ ነው ወይ? አሁንም እኮ ስለ ፕሪቶሪያ ያወሩ እኮ ነው አንዳንዶች። እሱ ነው የሚገርም። ፕሪቶሪያ አሁን አለ እንዴ? ተጠቅልሎ እኮ ለአብይ ተሰጥቶታል ፕሪቶሪያ። በቃ ማን ነው የሚከታተለው? ፕሪቶሪያ ሳያደርገው ሲሰነብት እኮ አሜሪካ ድረስ ሄደው ከሰው አሜሪካ አፍሪካ ዩኒየን ይዛ መጣ ነው ብላ ቴክኒካል ኮሚቴው አምጥታ ትንሽ ለውጥ አደረገች በጫና በፍላጎት የገባበት አይደለም ሲጀመር የፕሪቶሪያ ውሉ። ስለዚህ አሁንም ይሄ አብይ አህመድ በኢሜይል መሆኑን ተወውና እሱ መርጦ ሊሰጣቸው እንደሆነ ስኬት ነው የመጣ። ለምንድን ነው የሚመርጥላቸው? ማለት ምረጡና ንገሩኝ ብሎ እሱ በራሱ የሚወስንበት ሂደት እንደዛ አይደለም። ሙሉ የተመረጠውና የመጣውን ማጽደቅ ነው ያለበት። ስለዚህ የሆነ ያለው ነገር ምንድነው? ራሱ አብይ ሆን ብሎ ፕሪቶሪያ ውሉ እንዲፈርስ ያደርጋል። አሁን የሚፈርስበት ሁኔታ ነው የሚያለው። እሱን ለማፍረስ ትንሽ ናት በቂ ምክንያት አለችው። ደግሞ በቂ ምክንያቷ ከኤርትራ መንግስት ሆናቸው አሻጥር የሰራቸው ቢኖ ደርሰንበታል፣ ይሄም የሀገር ክዳት ነው ብሎ ፕሪቶሪያ ውል በለው ምን ውል በለው ሁሉም አፍርሶ ያዋጣኛል ብሎ ካሰበ ፕራክቲካሊ ያሸንፈዋል። እንደዛ ብሎ ያስኬዳል። ያዋጣዋል ወይ? አንደኛ። ሁለተኛ ትግራይ ውስጥ ያጋጠመውን ነገር ወጣቱን አስተምሮታል። ወደ ሌላ ጦርነት የመግባት ፍላጎት የለው። መሪዎች ይፈልጉ ምን ይፈልጉ የለው። ያ ማለት ግን በፕሪቶሪያ ውል ያገኘውን ጥቅም አርጎ ደግሞ ምዕራብ ትግራይን ማስመለስ የለበትም አይደለም። ግን በጦርነት ብለን የምትሄደው ነገር መፍትሄ ሆኖ ወጥ የሆነ መፍትሄ ሊሆን ስለማይችል ዋጋ የሚያስከፍል ነገር ነው የሚሆነው። ስለዚህ የትግራይ ጉዳይ ትንሽ በኢሜይሉ የተባለው ጉዳይ የሚሰራ አይመስለኝም። እዛም ለውጥ የሚደረግ ይመስለኛል። ያ ነው የአብይ አህመድ በቃ ደስ ያለው አዋጅ አምጥቶ ናና በኢሜይል ላኩ ምን ማለቱ ራሱ ምን ያህል ስፖንታንት እንደሆነ ችኩል እንደሆነ ሳይጠና ስንት ሰው ነው ድምጽ የሚሰጠው? እንዴት ስታቃለ ኢሜይሉ የትግራይ መሆኑ አለመሆኑ በምንድነው ኮንትሮል? አይፒ አድሬስ ሄዶ ቼክ ሊያደርግ ነው? የትግራይ ሰው ነኝ ብሎ ከየትም ቦታ ሁሉም ሐጎስ ሰው ነው ቢያድርስ ሁሉም ሐጎስ የሚል ኢሜይል አውጥቶ አድሮ ቢልክለት ምን ሊያደርግ ነው? ስለዚህ ትክክል ሂደት አይደለም። ያው ህወሓትም ያወጡት መግለጫ አለ ከዛ በኋላ ለእንደዛ ደረጃ እንዲደርስ የሆነው ግን በራሳቸው ላይ የተፈጠረው መናናቅ ነው። እርስ በራስ ስትናናቅ ሌላው ያከብረኛል ብለ መጠበቅ ትክክል አይደለም። አሁንም መታረም ያለበት ከውስጣቸው አርመው የተፈጠረ ያለው ፖላራይዜሽን መልሰው የትግራይ ህዝብን አንድነት አስጠብቀው ካልሄዱ ነገ ጧት የመጣባቸው ያለው አደጋ እንደ በፊቱ ሊዋጡት አይደለም። ከባድ ነው። ኢሳያስ እንኳን በራሱ አቅም ዲፕሎማቶችን ሰብስቦ ወደ ዲፕሎማሲው ዓለም ገብቶ ኑና ተረዱን እርዱን ያለ ነው። ህወሓት እርስ በራሱ ሲወነጃጀል ትልቁ የዲፕሎማሲ ስራ የህወሓት አሁን አዲስ አበባ ሄዶ አቢን አሳምኖ ከአቢ የሆነ ነገር ጠብቆ መመለስ ሆነው ፕሪቶሪያው ቀረ፣ ማይክ ሀመር የለ፣ ከወጣ ከሌሎች መገናኘት የለ። አንድ እንደዛ የሚያደርገው ጻድቃን ነው። እሱን ደግሞ በስለላ ተጠረጥረዋል፣ እሱን ደግሞ በኔጌቲቭ ተጠረጥረዋል፣ እሱን ደግሞ አትሊስት እንኳን በዛ በኩል ያለው ግንኙነት የትግራይን ኢሹ ወደፊት ለማምጣት እንጠቀምበት እንኳን ሳትል እንደዛ መሄዱ ሁሉንም ያው የአቢን ያለውን ሁኔታ ላይ አድርሶናል። ግን በእንደዛ መልኩ መሄድ አይመስለኝም፣ በኢሜይል የሚደረግ አይመስለኝም። ብለው ተመልሰው ወደ ሌላ መፍትሄ ይመጣሉ ብዬ አስባለሁ። ወይም ደግሞ ከናካቴው ፕሪቶሪያ ውልም ሊሰርዘው ይችላል፣ ሊቀደውም ይችላል ባይኔ። አሜሪካኖች ከጎን ቆመው
በቃ እርሳው እሱን ካሉት ማንንም ሊያስቀይረው የሚችል አይደለም ባይ መጨረሻ ላይ ያነሳው ነጥብ አለ ፕሪቶሪያ ሊቀደድ ከቻለ እንግዲህ ከሻቢያ ጋር አንድ አለመስማማት የፈጠረው የፕሪቶሪያ ስምምነት ነው ስለዚህ ፕሪቶሪያ ከተቀደደ ከሻቢያ ጋር የነበረው ግንኙነት ይቀጥላል ማለት ነው ምክንያቱም ኢሳያስና መለስ ርቀት እንደሄዱት የመቀያየም ርቀት እንደሄዱት ከአብይ አህመድ ጋር ኢሳያስና አብይ አህመድ ያን ያህል የሄዱበት ርቀት የለም ስለዚህ ፕሪቶሪያው ካጣላቸው ከዛ በላይ ርቀት ሄደዋል ምክንያቱም ህወሓቶች አሁን ለሚመጣው ነገር ብለው ነው ወይስ ሲጀመር ሌላ አስበው ነው የኢሳያስን መንግስት ከበጋራ ሲሰሩ መቆየታቸው አሁን ሊመጣባቸው ከሚችለው አደጋ የወጡ የዳኒ ይመስለኛል ኢሳያስና አብይ ያው ተለያይተዋል አንዱን ያላንዱ እንጂ በጋራ ሆኖ አብረው የመሄድ ሐሳብ የለባቸው አሁን እየተባለ ያለው የሄድበት ያሉት መንገድ የ4 ኪሎ ጨቅላ ምን ያ ሁሉ ነገር እየተባለ የነበረውና ያሉት ያሉት አንዱን ያላንዱን ነው አካባቢ መብራት የሚችለው ስለዚህ ትግራይ የህወሓት መሪዎች ከኢሳያስ ጋር ፈጥሮት የነበረው ግንኙነት አሁን ከአብይ ጋር እንዳይተማመኑ ካደረጋቸው ነጥብ አንዱ እሱ ነው ስለዚህ ያቺ ግንኙነት አሁን እኮ ኦፕንሊ መናገር ስለማይችሉ ነው እንጂ ፋኖ ህግደፍ እና ህወሓት አንድ ላይ ሆነን አብይን እንጥለው ነው ለማለት እኮ ትንሽ ነው የቀራቸው ማለት ይጀምረውና ዝማንልም ወደዛ ነው የምንሄደው ነገር ነው ሁኔታው ግን ከነሱ እንዲመጣ አይፈልጉም ይሆናል አይሆንም ይተራጠራሉ ከጀርባው ማን ያለው የሱ አቅምን ያለው ስጋትም ያስገባል ትግራይም የጦር አውድማ እንዳትሆን ደግሞ ስጋት አለ ያ ሁሉ ተደማምሮ አሁን መጨረሻ የጌታቸውን ረዳ ሚሽን ጨረስን ብለው ካሰቡ በኋላ አሁን በቃ ወደ ፕሪቶሪያ እንመለሳለን ችግር የለውም የሚልበት ሁኔታም ተፈጥሮ ነበርና አብይ አህመድ ግን እሱን የሚቀደው የራሱን ፍላጎት ለማስተግበር እንጂ ለኔ ይጠቅመኛል ብሎ ካሰበ ውሉንም ስቲል ሊተገብረው ይችላል ዋናው ፍላጎት ግን በኃይል ይሄን ጉዳይ ጨርሰዋል ብሎ ካሰበ በኃይል ለመግባት ከበቂ በላይ ምክንያት አለው ለመሰረዝ ማለት ነው ወቶካልድ ያው መልካም በዓል በድጋሚ ብለናል ለዛሬ ያዘጋጀው ጥያቄ ነበር የተቀረ አለ የምትለው ነገር ካለ በመጨረሻ እድሉን ሰጣለን ከዛ ፕሮግራማችን እንቋጫለን አሁን ቅርብ ጊዜ ያረኳቸው ባለው ሁሉም ፕሮግራሞች የምለው ሁሉም ከጦርነት ያነሰ መፍትሄ ለሁሉም ችግሮቻችን ከጦርነት ያነሰ መፍትሄ መፈለግ ይሄ ብልጠት ለህብረተሰቡ ማሰብ ለሀገርና ለህዝብ ማሰብ ስለሆነ ከጦርነት ያነሰ መፍትሄ በሁሉም በኩል እንዲፈለግ ወደዛ ለመሄድ ደግሞ መደረግ ያለባቸው ኮምፕሮማይሶች የስብዕና መለኪያ እንጂ የመፍራት ወይም ደግሞ ፍላጎትን በፈለከው መልኩ ብቻ ባለማስፈጸም የተሸናፊነት ስሜት ሊሰማ ይገባል የሰዎችን ህይወት ያዳነ ጦርነት ያስቀረ እሱ ነው የጀግናና ከጦርነት ያነሰ መፍትሄ በሁሉም መስክ እንዲፈለግ ጋዜጠኞችም ህብረተሰቡም አክቲቪስቶችም እሱን ነገር ቅድሚያ ሰጥተው እንዲሰሩበት እግረ መንገዴን ማጸናለሁ አመሰግናለሁ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን እስከዛ ቸርን ሰንብት አመሰግናለሁ ከዳሎ ኤርትራዊ ይዓርባሉ ትለመኛና ይዓርባሉ ከዳሎ ኤርትራዊ ይዓርባሉ ትለመኛና ይዓርባሉ ከዳሎ ኤርትራዊ ይዓርባሉ ትለመኛና ይዓርባሉ